የዶናልድ ትራምፕ አድሚኒስትሬሽን በአሁኑ ሰዓት ስደተኞችን ለማሳደድ እንዲሁም ደግሞ በሚፈልጉት ልክ አታክ ለማድረግ መልካም አጋጣሚ ያገኙ ይመስላሉ። እየሰማን እንደምንገኘው በአሁኑ ሰዓት ወደ 19 የሚጠጉ አገራት ላይ ከፍተኛ የሆነ ቬቲንግ ወይም ደግሞ ምርመራ ሊያደርጉ እንደሆነ የወጡ መረጃዎች ያመለክታሉ። የዶናልድ ትራምፕ አድሚኒስትሬሽን እነኚህ ግሪን ካርድ የያዙ ሰዎች በምን አይነት ሂደትና ፕሮሰስ ግሪን ካርዱን ሊያገኙ እንደቻሉ እንዲሁም ደግሞ ያቀረቧቸው ዶክመንቶች ሪል መሆናቸው እንዲጣራ ትዕዛዝ አስተላልፈዋል። ዶናልድ ትራምፕ ይህንን ትዕዛዝ ያስተላለፉት በዋይት ሃውስ አቅራቢያ ጥቃት ከደረሰ በኋላ ነው። በቅርቡ እንደሰማችሁት በዋይት ሃውስ አቅራቢያ 2 የናሽናል ጋርድ ሜምበሮች ጥቃት ደርሶባቸዋል። ታዲያ ጥቃቱ የደረሰባቸው በአፍጋን ናሽናል በሆነ ግለሰብ ነው። ይህም የአፍጋን ናሽናል የሆነ ግለሰብ እንግዲህ በባይደን ጊዜ በሪፊጂ ሴትልመንት ወደ አሜሪካን ሀገር የገባ እንደሆነ መረጃዎች ያመለክታሉ። ታዲያ የዶናልድ ትራምፕ አድሚኒስትሬሽን በአሁኑ ሰዓት በባይደን ጊዜ የገቡ እጅግ በርካታ የአፍጋን ዜጎች ወይም ደግሞ የአፍጋን ናሽናል ያላቸው ግለሰቦች ግሪን ካርድ ያገኙበት መንገድ በጥልቀት ሊጣራና ሊመረመር ይገባል ሲሉ ተደምጠው ነበረ። All Afghan immigration requests in response to the shooting. Now, President Trump says the U.S. must re-examine every single immigrant from Afghanistan who entered this country under President Biden. The president gave late remarks last night here in Florida, and he railed against immigrants as well as those fleeing war-torn countries, calling, as you mentioned, for every Afghan immigrant who came in during the Biden administration to be re-examined. It was just moments after that where U.S. Citizenship and Immigration Services announced that it is stopping all processing of immigration applications from Afghanistan. ይሁንና ይህ ውሳኔ በአፍጋን ናሽናሎች ብቻ አላቆመም። የትራምፕ አድሚኒስትሬሽን ከአፍጋንም በተጨማሪ በሌሎች 18 አገራት ላይ ተመሳሳይ ማጣራት እንዲደረግ ትዕዛዝ አስተላልፈዋል። እንደምትመለከቱት የዶናልድ ትራምፕ አድሚኒስትሬሽን የሚያገኛቸውን ሁሉ አጋጣሚዎች ስደተኞችን ለማሳደድ እንደ ግብዓት እየተጠቀሙ ይገኛሉ። ከዚህ ቀደምም በተደጋጋሚ እንደሚሉት ታዲያ እነኚህ ስደተኞች የገቡት በባይደን አድሚኒስትሬሽን ጊዜና ዴሞክራቶች ባላቸው መልካም ፍቃድ እንደሆነ ሲገልጹ ይደመጣሉ። በአሁኑ ሰዓትም እንግዲህ ይህንን ጉዳይ በተመለከተ አንድ ጋዜጠኛ የባይደን አድሚኒስትሬሽንን እንዴት ይተቻሉ፣ ለምን ብሌም ያደርጋሉ ብላ ለጠየቀቻቸው ጥያቄ እንዲህ ሲሉ ምላሻቸውን ሰጥተዋል። Tragic shooting in Washington, D.C. U.S. officials say that the suspect worked very closely with the CIA in Afghanistan for years, but he was vetted, and the vetting came up clean. He went cuckoo. I mean, he went nuts. And that happens, too. It happens too often with these people. You see them. But, look, this is how they come in. This is how they're standing on top of each other. And that's an airplane. There was no vetting or anything. They came in unvetted. And we have a lot of others in this country. We're going to get them out. But they go cuckoo. Something happens to them. Your DOJ IG just reported this year that there was thorough vetting by DHS and by the FBI of these Afghans who were brought into the U.S. So why do you blame the Biden administration? Because they let them in. Are you stupid? Are you a stupid person? Because they came on a plane along with thousands of other people that shouldn't be here, and you're just asking questions because you're a stupid person. And there's a law passed that it's almost impossible not to get them out. You can't get them out once they come in. And they came in, and they were unvetted, they were unchecked, there were many of them, and they came in on big planes. And it was disgraceful. እንደሰማችኋቸው እንግዲህ ዶናልድ ትራምፕ ይህችን ጋዜጠኛ ስቱፒድ ነሽ ወይ ሲሉ እጅግ በጣም አስነዋሪ ምላሽ መልሰዋል። በዚህ አጋጣሚ አንድ ልብ ልንል የሚገባው ጉዳይ ምንድነው? እንግዲህ ከዚህ ቀደምም በነበረው ኤክስፒሪየንስ የትራምፕ አድሚኒስትሬሽን እንደዚህ አይነት መልካም አጋጣሚዎችን ሲጠብቅ ቆይቷል። በቅርቡ እንደምታስታውሱት የቻርሊ ከርክን መሞት ተከትሎ በሪፐብሊካን እንዲሁም ደግሞ በዶናልድ ትራምፕ ሲጠበቅ የነበረው በተመሳሳይ ሁኔታ ወይ ከአፍጋን እንዲሁም ደግሞ ከሌሎች የአረብ ሀገራት የመጣ ግለሰብ ኦር ደግሞ ምናልባትም የዲሞክራቶች ሜምበር የሆነ ከነሱ ትዕዛዝ የተቀበለ ከዛም ባለፈ ግድያው በስደተኛ የተፈጸመ እንዲሆን በከፍተኛ ደረጃ ሲጠብቁና ቀድመው ይህንን ነገር ፕሪዲክት ሲያደርጉ ተደምጠዋል። ይህን የሚያደርጉት ለምንድን ነው? ከዲሞክራቶችም ሆነ ከሌላው የአሜሪካ ነዋሪ የሚቀርብባቸውን ትችት በዚህ መንገድ ለመከላከል ስለሚጠቅማቸውና የጀመሩትን የኢሚግሬሽን ክራክዳውን እንዲሁም ደግሞ ዲፖርቴሽን ለማፋጠንና ለማሳለጥ እንዲመቻቸው ነው። ታዲያ በአሁኑ ሰዓት በዋይት ሃውስ አቅራቢያ የተፈጸመው ጥቃት ሲጠብቁት የነበረና መልካም አጋጣሚ ሆኖላቸዋል። ታዲያ እነኚህ 19 ግሪን ካርዳቸው እንዲጣራ ትዕዛዝ የተላለፈባቸው አገራት እነማን ናቸው?
የመጀመሪያዋ ሀገር ኦብቪየስሊ እንግዲህ ግድያውን ፈጸመ የተባለውና የተጠረጠረው ግለሰብ ሀገር የሆነችው አፍጋኒስታን ናት። ሁለተኛ ብሩማ ኦር ማይናማር፣ ቻድ፣ ሪፐብሊካን ኦፍ ኮንጎ፣ ኢኳቶሪያል ጊኒ፣ ኤሪትሪያ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመን፣ ብሩንዲ፣ ኩባ፣ ሌኦስ፣ ሴራሊዮን፣ ታጎ፣ ቱርክሜኒስታንና ቬንዙዌላ ናቸው ማለት ነው። ታዲያ ከነኚህ 19 ሀገራት የመጡ በህጋዊም ሆነ በህጋዊ ባልሆነ መንገድ የመጡ ግለሰቦች ዶክመንታቸው በድጋሜ የሚጣራ ይሆናል። በተለይ ከአፍጋኒስታንም ሆነ ከነኚህ ከ19 ሀገራት ሲመጡ የተሰጣቸው መረጃ ኦር ደግሞ ይዘውት የነበረው መረጃ ሌጂት መሆኑ በትክክል ከሀገሪቱ መንግስት ከመጡበት ሀገር መንግስት ኢሹ የተደረጉት ዶክመንት ስለመሆኑ ከፍተኛ የሆነ መጣራት ይደረግበታል ማለት ነው። ምናልባት አስፈሪ የሚሆነው እንግዲህ በህጋዊ መንገድ የገቡ ሰዎችም የዚህ ችግር ሰለባ መሆናቸውና ምናልባትም እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ህጋዊ ባልሆኑ መንገዶች መብታቸውን በጣሰ መንገድ እነኚህ ሰዎች ሊያንገላታ እንዲሁም ደግሞ ዲፖርት ሊያደርግ የሚችልበት አጋጣሚ በመኖሩ ነው። ይህን ያልኩበት ምክንያት ምንድነው? የትራምፕ አድሚኒስትሬሽን እና ሪፐብሊካን በተደጋጋሚ እንግዲህ ህግ ሲጥሱ ተመልክተናል። ከኮንስቲቱሽኑ ውጭ ህግ ሲያስፈጽሙ ተመልክተናል። ታዲያ ይህንን አጋጣሚ በመጠቀም ያው ስደተኛ ጠል በመሆናቸው ምክንያት ህጋዊ የሆኑትንም ህጋዊ ያልሆኑትንም ሰዎች ችግር ውስጥ ሊከቱ ይችላሉ የሚል ስጋት አለኝ። ትራምፕ ያዘዙት ማጣራት የሚደረገው በዋሽንግተን ዲሲ ብቻ አይደለም። ምናልባት ብዙዎቻችሁ በዋሽንግተን ዲሲ ጥቃቱ ስለደረሰ ብቻ ዋሽንግተን ብቻ የማጣራቱ አካል ትሆናለች ብላችሁ ልታስቡ ትችላላችሁ። ነገር ግን የትራምፕ ትዕዛዝ በመላው አገሪቱ ኔሽን ዋይድ ተፈጻሚ ይሆናል ማለት ነው። ሶ wherever the state you are living ማለት ነው። በየትኛውም ስቴት የምትኖሩ በየትኛውም የዩናይትድ ስቴትስ ከተማ የምትኖሩ ከነኚህ ሀገራት የመጣችሁ ሰዎች በሙሉ በቬቲንጉ ወይም ደግሞ ድጋሜ የግሪን ካርድ ማጣራቱ ላይ እናንተም ተሳታፊ የምትሆኑ ይሆናል ማለት ነው። እንደ ድል ሆኖ ኢትዮጵያ በዚህ ጉዳይ ላይ ተሳታፊ አይደለችም። ኢትዮጵያውያንን የሚመለከት አይሆንም ማለት ነው። ለዚህም ደግሞ እንኳን ደስ ያላችሁ። ነገር ግን አሁንም በጣም ትኩረት ማድረግ የሚገባንና ጥንቃቄ ማድረግ የሚገባን ነገር ይኖራል። እንደተመለከታችሁት የትራምፕ አድሚኒስትሬሽን ባገኘው አጋጣሚ ሁሉ የኢሚግሬሽን ክራክዳውኑን አክሰለሬት ለማድረግ ለማፋጠን፣ በተለይ ደግሞ ከሰርድ ካንትሪ የመጡ ግለሰቦችን ወደ ሀገራቸው ለመመለስ ወይም ደግሞ ዲፖርት ለማድረግ ተመሳሳይ አይነት ሰበብ የሚፈልጉ በመሆኑ ሁላችሁም ጥንቃቄ አይለያችሁ። እያንዳንዱ እንቅስቃሴያችሁ ህግን ያከበረና ህግን የተከተለ መሆን ይኖርበታል ማለት ነው። ቀጣይ የሚሆነው ስለማይታወቅ አሁን ኢትዮጵያ በዚህ ካታጎሪ ውስጥ አልገባችም ማለት ቀጣይ አትገባ ማለት አይደለም። ይህን ስል ደግሞ ለማስፈራራትም አይደለም። ነገር ግን ህግን ከተከተላችሁና ኮንስቲቱሽኑ የሚለውን እንዲሁም ደግሞ በቅርበት የምታገኟቸው ጠበቆች የሚነግሯችሁን ነገር የምታደርጉ ከሆነ እጅግ በጣም ቀላል ነው። ይህንን ማድረግ ደግሞ ለብዙዎቻችሁ አይከብድም የሚል ግምት አለኝ። በዚህ ሰዓት ትራምፕ የተቆጡበት ወቅት ነው። ምንም አይነት ውሳኔ ከመወሰን ወደኋላ አይሉም። እንደነገርኳችሁም ሰበብ ስላገኙ ማለት ነው። እንደ ኢትዮጵያዊ አም ቬሪ ፕራውድ ኢትዮጵያውያን ሃርድ ወርከር እንዲሁም ደግሞ ህግ አክባሪዎች መሆናችሁን ብዙዎች የሚመሰክሩት ነው። በቀጣይም ታዲያ ለሁላችሁም መልካም እድል እየተመኘው የዛሬውን መረጃዬን በዚሁ ቋጫለሁ። አብራችሁ ስለቆያችሁ እጅግ አድርጌ እያመሰገንኩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።